ወይ ፍቅር ምሳሌ በላ ነበር ግን እንጀራው ነጭ ሆኗል እና ልጣለው እንዴ ለምን ነው የምትይው? ምን ላድርገው? አሙቂውና እንበለዋለን። ምን ማሞቃችን እንዴ? አልችላለሁ ደግሞ ለማሞቅ ምን ፀጉሬ ልታጠብ ነው? እስከዛ ድረስ አሙቂው በቃ እሺ ምን እያደረግሽ ነው? ያሞኩት ምንድነው የምታሞቂው? እንጀራው ኧረ ወይኔ ኧረ በእናትሽ ኧረ በእግዚአብሔር በሌለህ ወይኔ ልጁ ገፍቷል እኮ ለካው እንጀራ የት ሀገር ነው የሚሞቀው? ፍቅር የት ሀገር ነው? ተው በቃ እንደውም አልበላም አላሞቅም። እሺ በቃ አልፈልግም በቃ አልፈልግም። ውጭ ወተን እንበላለን። ኧረ እንጀራው ላይ በል ነይ በቃ ውጭ ወተን እንበላለን። አይነት እንደው ቤብ አልጨረሽም እንዴ? ኧረ ጨርሽ። አንቺን እኮ ነው የምጠብቀው። ስማኝማ ገለጣለሁ። ኧረ አሪፍ ነው። ምን ነው እስኪ እንኳን አሪፍ ነው። ከኔ ጋር ሆነሽ ይኸውልሽ አንድ ሰው እንኳን ሊናገርሽ ይቅርና አንድ ሰው ጫፍሽ ነው እኮ ኮንፊደንስ ነው። እሺ ማየኔ ቸካ ምንም እንዳይነካ አሁን የምነግርህ አደር ፖለቲካ ለኔ ያለ ክብር በብር አይለካ። ኧረ አላረፍድም። ዋው beautiful girl. ለምን ዝም ያልካቸው? አንድ ሰው አይሽም፣ አንድ ሰው ጫፍሽን አይነካውም እያልከኝ አይደል እንዴ? እና እኔ እኮ ያልኩሽ አንድ ሰው እኮ ነው እሱ። እነዚህ እኮ ሶስት እኮ ናቸው። ፍቅር ምን ማለት ነው? አንተ ጎን ሆኜ እንዴት ነው ሲያደርጋቸው የነበረው? እኔ ደግሞ ባል አለኝ ማለት ነው። አንድ ሰው ነው ያልኩሽ። እነዚህ ሶስት ናቸው። ነገር ምን ይመቆጥ የአዲስ አበባ ልጅ እሷ የኔቸካ ጭራሽ ዳጊ ወይ አለባበሷ የማ እዚህ ምኑ ነው የሚያምረው? አሁን ይሄ አለባበስ ተመልከች። ኮንጎ ከዛ ጋቢ ከዛ አረንጓዴ ድጋሜ ጋቢ ምንድን ይሄ ይረብሻል እኮ ለማየት ራሱ ይረብሻል። ምን ነው አበባ አናገርኸኝ ማለት በዛ ላይ ጥጋቡ አሁን ይሄን መጥቼ አሁን ማይ ጋድ ማተቻ እኔ ምን አይነት ፎታራ አንቺ እቺ እኮ የድሮ ኤክሴ ናት። ኧረ በቃ ያዙ ምን ነው ግጫት አዎ ግጫት እንዴ? ኧረ በስመ አብ እንዴ! ምን ብትሞትስ እንዴ? አትሞት እንዴ? ኧረ በእናትሽ እንዴ! እንዳትሞት አድርገህ ግጫት። እንዳትሞት አድርገህ ግጫት ማለት ምን አይነት አገጫጭ ነው? ግጫት እንዴ? አሃ ለሷ ፍቅር አለ ማለት ነው። እዚህ ጋር ኧረ በቃ እሺ ገጫታለሁ። እሺ ገጫታለሁ። A few years later እና ኮንስታብል እስረኛ ዳግም በልልኝ። እስረኛ ዳግም አለው አንተ ሞኝ ምንድነው የሚያስቅሽ? አይ ራሱ ሞኝነት ያስቀኛል። ደግሞ ምንድነው የመሰልከው? እንዴት አመዳም ይኩነ ነገር ሽሮ ምናምን ነው እስረኛ በላችሁ አይደል? እኔ ላንቺና ለኔ ፍቅር ብዬ አይደል እንዴ መስዋዕትነት የከፈልኩት እንዴ? እና አንቺ አይደልሽ እንዴ ግጭ ያልሽኝ? ግጭ ስላልሽኝ እና የተባለው ሁሉ ይደረጋል። ምን ሴት የላከው ሞት አይፈራማ። እና ግጭ ስላልኩ የምትገልጸው አግባት ብለህ ልታገባት ነበር ብዬ ደወለ 10 አመት ብቻ እኔማ ነፍሲ ማር በዚሁ ድንገት እንኳን ከሞተ ብዬ መጣሁ። ሜዳ ላይ ቀረ ልቤ ሜዳ ላይ እኔ የምልሽ ወይ ምን አይነት ወንድ ይመችሻል ግን? እኔ በተፈጥሮ የሆነ ሳቂታ ወንድ በጣም ነው ወንድ በቃ የሚስቅ ሰው ምናምን በጣም ነው ደስ የሚለኝ። ኧረ እባክሽ የምር እየሳቀሁልኝ በቃ ፈገግ የሚል ደስ ይለኛል። ሳቂታ ወንድ ይመችሻል? አዎ። እኔ የምልሽ ወይ ትናንትና ምን ሆነሽ ነው የቀረሽው? ትናንትና እኮ የቀረሁት እናቴ በጠና ታማብኝ እኮ ነው። ከዛ በጠና ከታመመች በኋላ
መሆን አልችል ብላ አረፈች ሞተ ለቀብር ነበር ቀብር ሄደን ከዛም በኋላ እናቴ ሞታ ታማም ተቀበረች ያልኩ ነበር መስግንፍ አይኔን ማየት አልፈልግም እሺ ደደብ አሁን ሚስቅ ሰው እንዲመቸኛል አላልችም እንዴ ወይ ሴቶች ረፊ 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 ስማ ዳግም ኧረ ኤክስ መጣች እንዴ እና እንዴት ነው እሱ አሁንስ ሐሳብሽን አልቀየርሽም ቀይሬያለሁ እንዴት አትቀይሪ ጋብቼ ላናግርህ ባላ ነገርሃለሁ ና እንጂ ምንድን ነው ያው ካለህበት ችግር አንፃር ሰፖርት ላደርግህ አስቤያለሁ እቺን ያዝና ጀበና ቡና ምናምን ጀመርበት የጀበና ቡና አዎ ይጠቅምሃል ያዝ እብሪተኛው ሲጮህ በጸበር ለምንድን ነው የሚመታሽ በዚህ ዝናብ ምን አርገሽ ነው ቆይ አርግጅ ያለው ስለው አላቅልሽም ብሎ መጣኝ ምን አይነት ወንድ ነው በእናትሽ መጀመሪያ ሳያስረግዝ በፊት እንደዚህ አይልም ነበር ምን አይነት ሰው ነው እንደዚህ አይነት ወንዶች እኮ ናቸው እኛን ወንዶች ስም ያጠፉት አይዞሽ አንቺ ግን እሺ ደሞ እኮ መንታ ነበር ያረገዝኩለት አንቺማ አበዛሽው ግን እሱም ቢሆን እኮ መጀመሪያ መከላከያ ተጠቀሚ ማለት ይችል ነበር እሱማ ፖስት ፒል ግዢ ብሎ ብር ሰጥቶኝ ነበር እኔ በለውበት እንጂ ምን አይነቷ ናት በእናታችሁ ሆዳም አምጪ ጃኬቴ የሰው ህይወት ገደል የግተትሽ ምግብ ትበያለሽ ታስጠላ መርገጥ ነበር እሺ እንዴ ቤቲ እንዴት ነሽ የተገኘ ሰላም ነው አለን አምሮብሻል እንዴት አያምርብኝ አንርባት ብላ ስትበል ነበር አይደለ እልፍ ሲሉ እልፍ ይገኛል የሚለው ነገር በራሴ ነው ያየሁት ምን ይመስል የወደድኩት ማለት አዲስ ፍቅረኛ ያሽ ነው አሁን ቆየው ምን ይመስል ቆይ እንደም እየመጣ ነው ትጠብቀዋለህ ታይዋለህ እዚህ ነው አዎ ይወጣ ፍቅር ሰላም አለቃ እንዴ ሰላም ነው ታውቃላችሁ እንዴ አላወቅሽም እንዴ አለቃ እኮ እሱ ነው የዚህ የአፓርታማ ባለቤት እኮ ነው የሷ ፍቅረኛ ነህ እንዴ አዎ ፍቅረኛ ታውቃላችሁ እሺ ካሁን በኋላ ከስራ ተባረራለሽ እንደምን አለቃ ምን ነው የሷ ፍቅረኛ ሆነ እዚህ እንድትሰራ አልፈልግም ኦኬ ችግር የለውም እኔ እሷ ችግር ከሆነች አልፈልግም እኔ ስራ ብቻ ነው መስራት የምፈልገው እንደዛ ከሆነ ሂድ ስራ እንቀጥል እንደዛ ከሆነ ሂድ ስራ ስራ እንቀጥል እንደዛ ከሆነ አመሰግናለሁ ምን ላይ የወደድኩ ነበር ያልሽኝ ቤቲ አሁንማ ጎዳና ነው የወደድኩት ዳጊ ወይዬ እንዴት ነሽ ሰላም ነው ጾም ፈታ እንዴ ኧረ አልፈታውም ለምን ማና አቅምሶን ታዳና እኔ ከንፍታ የት ነሽ ቤት ነኝ ምን እያረግሽ ነው አልጋይ ላይ ሰፈፍ ብይልሃለሁ ኧረ መጣው እሺ ዳጊ እሺ ቶሎና ባይ ኧረ አንሳፈፍሻለሁ ሂሳብ የኔ ፍቅር ዳጊ እንዴት ነሽ ሰላም ነው ደህና ነኝ በር ክፍት አድርገሽ ነው እንዴ የምትተኛው እንደምትመጣ ስለማውቅ ነው እኔም ገብቶኛል እሱ እና እንዴት ነሽ ባንዲስ ነው ቆንጆ ነው እሱ እንዴት እንደናፈቅሽኝ ኧረ እባክህ ስማ እንዴት እንደናፈቅሽኝ እውነት እንዴ እንደምታልከው ጃኬት እኮ አይመችም ታውቂያለሽ ገባሻ ለዛ እኮ ነው እሱ እና ጾም ንፍታ አዎ ብታይ ከየዛሬ 3 ወር እንደሚልከውልኝ በጣም ውድ ቾኮሌት ነው ቾኮሌት ደስ ይላል አይደል እና ንፍታ ማለት አለድርኮ ማለት ልክ ሽሮ በቅቤ ያለለ ስንት ፈልቀለ ማለት በቾኮላት እንድንፈታ ነው እንደጠራሽ አይሄን በዚህ እንድንፈታ ነው የጠራሽ ካልወደድከው ሽሮ በቅቤ ያለለ ችግር የለውም
እና ምን አልጋው ምንም አንጠቀምበትም ነው ማለት ምንም አልጋው ላይ ምንም እናደርገው ነገር የለም። ምንም ነገር የለም። ምን አስበህ ነበር? አንዳንዴ እንዲህ ነው፣ አንዳንዴ እንዲህ ነው። ኧረ አንድ ድል ስጪኝ በእናትሽ። አንድ ድል አይደለም 0.5 ድል አልሰጠም። በቃ ከዚህ በኋላ ካንተ ከመለየት ነው። ሰው እኮ ይለወጣል አይደል? እለወጣለሁ። ተይ እጎዳለሁ። እሰበራ ተይ በረኪና ስጠኝ። ተወስን ስትይ ዛሬ ነገ እንዴ ዳግ ምንሽ ምን ሆነ? ምንድነው በረኪና? ከቺካጎ እኮ ተባጣ እና በረኪናው ለምንድን ነው? ሄሎ አንቺ ዳጊ ምን አርገሽው ነው? አሁን እኮ በረኪና ይዞ እየሄዳየሁት። በስመ አብ ወልድ ቅዱስ አሁን ነው መጣሁ። ወይኔ ዳጊ አንተ እንደምታስበው አይደለም። ይኸውልህ በቃ ተረጋጋ። ይኸውልህ እንደዚህ ማድረግ የለብህም። እንደዚህ እኔ እናንተ እንታረቃለን፣ ግን ለማያልፍ ነገር የሚያልፍ ነገር ማድረግ የለብህም። ለምንድን ነው እሱ ያስከው? ህይወት እኮ ይቀጥላል። ታውቃለህ አይደል እንዴ? ህይወት ይቀጥላል። አዎ። እና አይደለም እንደ በረኪናው ነው ያስከው። ራስን ተጠፋ አይደል እንዴ? እንዴ ሰው ካልሲና ቲሸርቱን ማጠብ አይችልም? ምን ለጠጣው መስሎሽ ነው? እና ካልሲን፣ ፓንቲን፣ ቲሸርቴን እጥብ አድርጌ ወደ ሲግማዎች ጋር ዌልካም ብዬ ይቀላቀል። አይዞሽ ገለቴ፣ አይዞሽ በቃ ምን እናድርግ? በቃ ምንም ማድረግ አይቻልም። የኔ ፍቅር ወይ ምንድነው ግን የሚያስደስትሽ አንቺ? እኔ አበባ። ምን አበባ? አበባ ይዞልኝ የሚመጣው ወንድ ልቤ ሙክክ ነው የሚለው። እውነትሽን ነው? የምሬን ነው። ማንም አልሞተም። ያቺ ወርተኛ ምንም አልሆነም። ጎረቤታችሁ ምንም አልሆነም። እና ምንድነው ያስከው ነገር? ባለፈው አበባ ወዳለው አላልሽም? እና ለአንቺ ነው። በስመ አብ አንተ ሟርተኛ። እኔ ሟርት እና እኔ ያልኩ የፍቅር አበባ ነው እንጂ የሪስ አበባ ነው። አንደኛ ለምን ሟች ኢቫን ብለህ ስንት ለጥፈህ ለምን አትቀብረኝም? ቆፍረህ ቅበረኛ እንዴ። ምን ነው ነገሩ? ከአንተ ጋር ፍቅረኛ ጉስን ይሙት ልክ ነው። ያው ይገባኛል። ከዚህ በኋላ ተደም እንደድረስ ብሬክ አፕ ነው ፈልገው ደግሞ የሬሳ አበባ ብሎ ነገር አለ እንዴ? የሬሳ የኗሪ ብሎ አበባ አለ? አበባ ነው። ትወደኛለህ ግን እንደዚህ ብለሽ እኮ ጠይቀሽኝ አታውቂም። አሁን ጠየቅኩ፣ እንድትነግረኝ እፈልጋለሁ። አዎ እወድሻለሁ። እኔ አልወድህም አልልም፣ ግን ነገ አምሮ እንደ ጓደኞቼ መሆን እፈልጋለሁ። እና ከተናናሽ እህቶቼና ከጓደኞቼ በታች መሆኔን አባቴ አልፈለገውም። እየባከንኩ መሆኔ አባቴ ተሰምቶት ሰላም ነስቶታል። እኔ ደግሞ ለአባቴ መኖር አለብኝ። ዳግም መለየት አለብን። አትቀልጂ። እንለያይ ለማለት ነው የጠራሽን? ቀልጄ አላቅም። ቀልድ ከመሰለ ደግሞ ይበቃል። ቆይ አባትሽ ድሮ ከእናትሽ ጋር ሲኖሩ እንዴት ነበረ? ከትልቅ እስከ ትንሽ ያዩ አባትሽ ዛሬ ያላቸው ነገር ሁሉ በአንዲት የክብሪት እንጨት አመድ እንደሚሆን ዘንግተውት ነው ፍቅሬን በገንዘብ የገመቱብኝ። ለማንኛውም የማይጸጽትሽን ውሳኔ እንደምትወስኚ ተስፋ አድርጋለሁ። ሌላ አማራጭ አልነበረም ወይ እላለሁ። አማራጭ ነበር ሳስበው እኔ እንዲያልሽ እንጂ እምቢ ስል እኔ